አርዕስተ ዜና ኢትዮጵያ የወደፊት ዕጣዋን አበራች። የኦጋዴን ጋዝ ማውጣትና የጅቡቲ የቧንቧ መስመር በቅርቡ በይፋ ሥራ ይጀምራል። ሽያጭ በዚህ መስከረም 2018 ይጀምራል። የኦጋዴን ጋዝ ማውጣት ፕሮጀክትና ስትራቴጂካዊ ጠቀሜታ ያለው ወደ ጅቡቲ ወደብ የሚዘረጋው የቧንቧ መስመር በተሳካ ሁኔታ መጠናቀቁን ሀገሪቱ በይፋ ባወጀችበት በዚህ ቀን ኢትዮጵያ በደስታና በሀገር ኩራት ተሞልታለች። ይህ ታላቅ ስኬት ኢትዮጵያን ወደ ኢነርጂ ነጻነት፣ ከፍተኛ የኢኮኖሚ እድገትና የተጠናከረ የክልል አጋርነት ወደሚያመጣው ለውጥ ያመጣል። የኢትዮጵያ መንግሥት ዛሬ ደም ብሎ በሰጠው መግለጫ ለረጅም ጊዜ ሲጠበቅ የነበረው ብሔራዊ ምኞት እውን እንዲሆን የነዳጅ ሽያጭ በመስከረም ወር 2011 ዓ.ም እንደሚጀምር አረጋግጧል። የኦጋዴን አካባቢ ከፍተኛ የተፈጥሮ ጋዝ ክምችት እንዳለው ለረጅም ጊዜ የሚታወቅ ሲሆን በመጨረሻም ለዓመታት በተካሄደው ቁርጠኛ ፍለጋ ጥንቁቅ በሆነ ዕቅድና ባልተናወጠ ቁርጠኝነት አቅሙ ተከፍቷል። በኦጋዴን የተገነቡት አዲሶቹ የጋዝ ማውጫ ተቋማት የኢትዮጵያውያን መሐንዲሶችና ዓለም አቀፍ አጋሮች የልፋትና የሙያ ክህሎት ማሳያ ናቸው። እነዚህ ዘመናዊ ተቋማት የከበረውን የተፈጥሮ ሀብት ለማውጣት የሚያስችል የላቀ ቴክኖሎጂ የተገጠመላቸው ናቸው። የተገኘው የተፈጥሮ ጋዝም በአዲሱ በመቶዎች ኪሎ ሜትሮች የሚረዝም የቧንቧ መስመር አማካይነት በኢትዮጵያ ምድር አቋርጦ በመጓዝ በስትራቴጂካዊቷ የጅቡቲ ወደብ ይደርሳል። ይህ አስደናቂ የምህንድስና ሥራ ከፍተኛ የመሠረተ ልማት ኢንቨስትመንትን የሚያሳይ ሲሆን በኢትዮጵያና በጎረቤቷ ጅቡቲ መካከል ያለውን የኢኮኖሚ ግንኙነት ጥልቀት ያሳያል። በዓለም አቀፍ የደህንነትና የአካባቢ ጥበቃ ደረጃዎች ይህ የቧንቧ መስመር ለሀገር ውስጥ ፍጆታና ለውጭ ንግድ አስተማማኝና ቀጣይነት ያለው የጋዝ አቅርቦት ያረጋግጣል። በመስከረም ወር ሊጀመር የታቀደው የጋዝ ሽያጭ የዚህን ታላቅ ፕሮጀክት ተጨባጭነት ያሳያል። የመጀመሪያው ምዕራፍ በኢትዮጵያ ውስጥ ላሉት ዋና ዋና ኢንዱስትሪዎች የተፈጥሮ ጋዝ በማቅረብ ላይ ያተኩራል። ይህም ለማምረቻ፣ ለኃይል ማመንጫና ለሌሎች ወሳኝ ዘርፎች ንጹሕና ወጪ ቆጣቢ የኃይል ምንጭ ይሆናል። ይህ ኢትዮጵያ ከውጭ በምታስገባቸው የነዳጅ ምርቶች ላይ ያላትን ጥገኝነት በእጅጉ የሚያስናጠቅ ምንዛሬን በመቆጠብ የሀገሪቱን የኢኮኖሚ አቅም ያጠናክራል። በተጨማሪም ወደ ጅቡቲ የሚዘልቀው የቧንቧ መስመር ኢትዮጵያ በክልሉ የኃይል ገበያ ውስጥ ጉልህ ተሳትፎ ለማድረግ የሚያስችሉ አስደሳች ዕድሎችን ይፈጥራል። የጅቡቲ ወደብ በበቂ መሠረተ ልማቷና ስትራቴጂካዊ በሆነ ቦታዋ የኢትዮጵያን የተፈጥሮ ጋዝ ወደ ዓለም አቀፍ ገበያዎች ለመላክ ወሳኝ መተላለፊያ ትሆናለች። ይህ የኤክስፖርት አቅም ለኢትዮጵያ ኢኮኖሚ ከፍተኛ ገቢ በማስገኘት ለተጨማሪ ልማትና የሥራ ፈጠራ አስተዋጽኦ ያደርጋል። በምርቃት ሥነ ሥርዓቱ ላይ የተገኙ የመንግሥት ባለሥልጣናት የኦጋዴን ጋዝ ፕሮጀክት የረጅም ጊዜ እይታን የሚያሳይ መሆኑን አጽንዖት ሰጥተዋል። ፕሮጀክቱ የኢትዮጵያን ብሔራዊ የልማት ግቦች ማለትም የድህነት ቅነሳ፣ ኢንዱስትሪያላይዜሽንና ዘላቂ የኢኮኖሚ እድገትን ከማሳካት ጋር የተጣጣመ መሆኑን ጠቁመዋል። በአገር ውስጥ የሚገኝ የተፈጥሮ ጋዝ መኖሩ ተጨማሪ የውጭ ቀጥታ ኢንቨስትመንትን እንደሚስብ፣ የኃይል ፍጆታ ያላቸውን ኢንዱስትሪዎች እድገት እንደሚያበረታታና ለኢትዮጵያውያን በርካታ የሥራ ዕድሎችን እንደሚፈጥር ይጠበቃል። የዚህ ፕሮጀክት በተሳካ ሁኔታ መጠናቀቅ የኢትዮጵያ መንግሥት በኦጋዴን ክልል የሚገኙ የአካባቢው ማኅበረሰቦችና የቴክኒክ ዕውቀትና የገንዘብ ድጋፍ ያደረጉ ዓለም አቀፍ አጋሮች የጋራ ጥረት ውጤት ነው። መንግሥት የዚህ ፕሮጀክት ጥቅሞች በአግባቡና በዘላቂነት እንዲከፋፈሉ እንዲሁም በአካባቢ ጥበቃና በኦጋዴን አካባቢ ማኅበረሰብ ልማት ላይ ትኩረት እንደሚሰጥ አረጋግጧል። በኦጋዴን ክልል የሚገኙ የአካባቢው ማኅበረሰቦች ፕሮጀክቱ ከፍተኛ የኢኮኖሚ ዕድሎችን እንደሚያመጣና የኑሮ ደረጃቸውን እንደሚያሻሽል በመገንዘብ ብሩህ ተስፋቸውንና ድጋፋቸውን ገልጸዋል። መንግሥት ፕሮጀክቱ በመገንባት ላይ በነበረበት ወቅት ሁሉ ከአካባቢው ማኅበረሰቦች ጋር ሰፊ ምክክር በማድረግ ስጋቶቻቸውን በመቅረፍና ድምፃቸውን እንዲሰማ በማድረግ ላይ ቆይተዋል። በመስከረም ወር የጋዝ ሽያጭ መጀመሩ በኢትዮጵያ ኢኮኖሚ ላይ ሰፊ ተጽዕኖ ይኖረዋል ተብሎ ይጠበቃል። በአሁኑ ጊዜ ውድና ለአካባቢ ጎጂ በሆኑ የነዳጅ ምንጮች ላይ ጥገኛ የሆኑ ኢንዱስትሪዎች ንጹሕና የበለጠ ተመጣጣኝ አማራጭ ያገኛሉ። ይህ የሥራ ማስኬጃ ወጪያቸውን ከመቀነስ በተጨማሪ በአገር ውስጥና በዓለም አቀፍ ገበያዎች ያላቸውን ተወዳዳሪነት ያሳድጋል። የኃይል ማመንጫው ዘርፍም የተፈጥሮ ጋዝ በመገኘቱ ከፍተኛ ጥቅም ያገኛል ተብሎ ይጠበቃል። በጋዝ የሚሰሩ የኃይል ማመንጫዎች አስተማማኝና ቀልጣፋ የኤሌክትሪክ ኃይል ማመንጫ ዘዴን የሚያቀርቡ ሲሆን የኢትዮጵያን ነባር የውሃ ኃይል አቅም በማሟላትና ይበልጥ የተረጋጋና የተለያየ የኃይል ምንጭን በማረጋገጥ ረገድ ትልቅ ሚና ይኖራቸዋል። ይህ የሀገሪቱን እያደገ የመጣውን የኃይል ፍላጎት ለማሟላት ነው ልማት ዕቅዶቿን ለመደገፍ ወሳኝ ይሆናል። ከአፋጣኝ ኢኮኖሚያዊ ጥቅሞች ባሻገር የኦጋዴን ጋዝ ፕሮጀክትና የጅቡቲ የቧንቧ መስመር ኢትዮጵያ ወደ ኃይል ራስን ከመቻል ጉዞ አንድ ትልቅ እርምጃ ወደፊት መጓዟን ያሳያል። ኢትዮጵያ የራስን የተፈጥሮ ሀብት በመጠቀም በውጭ የኃይል ምንጮች ላይ ያላትን ጥገኝነት በመቀነስ ብሔራዊ ደህንነቷን በማጠናከርና ይበልጥ ዘላቂ የሆነ የኃይል የወደፊት ዕጣ ለመፍጠር መንገድ እየጠረገች ነው። ይህንን ውስብስብ የመሠረተ ልማት ፕሮጀክት በተሳካ ሁኔታ ማጠናቀቅ ኢትዮጵያ እያደገች የመጣችውን የቴክኒክ አቅምና ትላልቅ የልማት ሥራዎችን የማስተዳደር ችሎታዋን ያሳያል። በተጨማሪም በኢትዮጵያና በጅቡቲ መካከል ያለው አጋርነት ለጋራ ተጠቃሚነት የሚውል የኢኮኖሚ ትብብር ምሳሌ በመሆን የክልላዊ ትብብርን አስፈላጊነት ያጎላል።
ኢትዮጵያ በመስከረም ወር የጋዝ ሽያጭ ለመጀመር ስትዘጋጅ አዲስ ዘመን ላይ ትገኛለች። የኦጋዴን ጋዝ በተሳካ ሁኔታ መውጣትና መጓጓዝ የኃይል ፕሮጀክት ብቻ ሳይሆን የብሔራዊ ምኞት፣ የኢኮኖሚ እድገትና ለሁሉም ኢትዮጵያውያን የተሻለ የወደፊት ተስፋ ምልክት ነው። ይህ ዜና በሰፊው በደስታ የተቀበለ ሲሆን ስለ ኢትዮጵያ በክልልና በዓለም አቀፍ ደረጃ ስላላት እምቅ አቅም አዲስ የብሩህ ተስፋ አስነፍሯል። ይህ ታሪካዊ ስኬት በኢትዮጵያ የኢኮኖሚ ምህዳርና በምስራቅ አፍሪካ ውስጥ ባላት ተጽዕኖ ፈጣሪነት ላይ ዘላቂ አሻራ እንደሚኖረው ጥርጥር የለውም። Ethiopia lights up its future. Ogaden Gas and Djibouti Pipeline operational. Ethiopia celebrates the completion of the Ogaden gas extraction and Djibouti pipeline project. Gas sales are set for September 2018, marking an era of energy independence and economic growth. Ogaden's gas reserves are now unlocked after years of planning. State-of-the-art extraction facilities ensure efficient and safe resource recovery. A multi-hundred-kilometer pipeline to Djibouti, a major infrastructure investment, strengthens ties between the nations. Built to international standards, it ensures a continuous gas flow for domestic and export needs. Gas sales commencing in September will initially supply Ethiopian industries with a cleaner, cheaper energy source, reducing reliance on imports and boosting the economy. The Djibouti pipeline enables Ethiopia to enter the regional energy market. The port will be a key hub for international gas exports, generating revenue and fostering development. Government officials emphasized the project's role in national development goals, including poverty reduction and industrialization. Local gas will attract investment, stimulate industries, and create jobs. The project's success is due to collaboration between the government, Ogaden communities, and international partners. The government is committed to equitable and sustainable benefits, environmental protection, and community development. Ogaden communities are optimistic about the economic opportunities the project offers. Extensive consultations addressed local concerns. Gas sales will impact Ethiopia's economy, providing industries with a cost-effective, cleaner alternative, enhancing their competitiveness. The power sector will benefit from reliable gas-fired power plants, complementing hydropower and ensuring a stable energy mix for industrialization. The project marks a step towards energy self-sufficiency, reducing reliance on external sources, enhancing national security, and promoting a sustainable energy future. This complex project demonstrates Ethiopia's technical capabilities and regional cooperation with Djibouti, a model for economic collaboration. As gas sales near, Ethiopia anticipates a new era, with the Ogaden gas project symbolizing national aspiration, economic progress, and a brighter future, fostering optimism nationwide. This achievement will significantly impact Ethiopia's economy and its regional standing.